ይህ አምባ ላይ ነው። የዛሬ ቆይታችን አገራቸውን በታላቅ ጀግንነት በውትድርና ሙያ ያገለገሉ በተለያዩ የጦር ክፍሎች በመዘዋወር ለሀገራቸው ሉዓላዊነት መስዋዕትነትን ከከፈሉ የጦር መኮንን ጋር ነው። እኚህ ጀነራል መኮንን በ1933 በአምቦ አካባቢ ተወለዱ። እድሜያቸው ለትምህርት እንደደረሰም አቅራቢያቸው በሚገኝ ትምህርት ቤት ገቡ። በትምህርት ቤታቸው አካባቢ የወታደር ልብስ ለብሰው የሚንቀሳቀሱ ወታደሮችን አይተው ወታደር የመሆን ፍላጎት አደረባቸው። የውትድርና ምልመላን አሟልተው በ1953 በሆለታ ገነት ጦር ትምህርት ቤት የ21ኛ ኮርስ ሰልጣኝ በመሆን ውትድርናን ተቀላቀሉ። እንግዳችን ሜጀር ጀነራል መርዳሳ ሌሊሳ ናቸው። ጀነራል ጥሪያችንን አክብረው እዚህ ስለተገኙ በጣም እናመሰግናለን። ስለጋበዛችሁን ከልብ አመሰግናለሁ። ለመጀመሪያ ጊዜ አምቦ ከተማ ውስጥ የወታደር ልብስ ለብሰው ያዩአቸውን ወታደሮች እንዴት ያስታውሳሉ? ወደ ውትድርና ለመግባት እንዴት ነው ያሰቡት? አመሰግናለሁ። ጥሩ ጥያቄ ነው የጠየቃችሁኝ። እኔ አምቦ ትምህርት ቤት የገባሁት በ1945 ነው። በ1945 አምቦ መጥተዋል። አምቦ የመጡበት ዋናው ነገር ቤተ መንግስት ነው። የአምቦ ቤተ መንግስት ውስጥ ነው ያረፉት። መጥቶ ቤተ መንግስት ሲኖሩ የኛም ትምህርታችን ደግሞ እዛው አጠገብ ነው። ፍሎም እንደዚህ ነው። አንደኛ ያኔ የአምቦ ሀገረ ሕይወት ትምህርት ቤት ነው የሚባለው። አሁን ኢትዮጵያ ሆቴል የሆነ ውስጥ እዛ በምንባርበት ጊዜ እነዚህ ሰዎች ያኔ ጫማቸው ይጮዋል፣ መሬት ሲረገጥ ድምጽ ይሰጣል፣ ቃ ይላል። እነሱ ጫማቸውን አድርገው ባርኔጣቸው ደግሞ ቡሽ እሱን አድርገው ሲራመዱ እኛ ቁጭ ብለን ድምፁ እዛ ይሰማል። ቀጥ ብሎ ነው የሚሄዱ እና ያኔ እኔ እንደሳቸው እንደዚህ ሰራዊት መቼ ነው መሆን የምችለው አልኩ። በቃ ያኔ ነው ወታደር መሆን የማረከኝ እና ያንን ባርኔጣቸው፣ አረማመዳቸው፣ ሁኔታቸውን ሳይ እኔ ስለ ኢትዮጵያ ለሀገሬ መቼ ነው እንደዚህ የሚሰራው ነው። ከዛ በፊት ደግሞ የቆረቆረኝ አለ ልጅ ሆኜ የሰማሁት የማጮ ጦርነት አብዛኛው ዘመዶቼ ሄዶ ዘምተዋል። እነሱ ደግሞ ቁጭ ብሎ ሲጫወቱ እኛ ደግሞ በእነሱ ስንመጥ ማጮ ሄደን እንደዚህ አድርገን እንዲደርሶብን ቆስለ ነው። አንዱ ለምሳሌ ሳቀታ ቡልቶ ይባላል። አቶ ሳቀታ ቡልቶ ከፌደራል በንቲ ደለሳ ጫላ ጋራ ደግሞ እኒ ደግሞ የአካባቢው ታዋቂና የእሳቸው የቅርብ ዘመን ነው አብሮ ዘመተ። እነዚህ ሲሄዱ ዘምቶ ሲመለሱ እና በዛን ጊዜ እነሱ ስለ አርበኝነት ስለ ማይጨው ጦርነት እንዴት ቦምብ እንደመጣባቸው መርዝ እንዴት እንደተረጨባቸው ያኔ የሰማው ትሜተን ቆርቁሮ ወደ ወታደር የገባው ይሄ ነው። እነዛን ወታደሮች አይተው ቀጥታ የውትድርና ምልመላን አጠናቀው በ1953 ወደ ሆለታ ገነት ጦር ትምህርት ቤት ገቡ። ሆለታ ገነት ጦር ትምህርት ቤት ገብተው እንግዲህ የውትድርና ስልጠና ቀላል አይደለም፣ በጣም ከባድ ነው። ውጣ ውረድ አለው፣ ብዙ ልፋት አለው። ያንን ሁሉ ስልጠና ጨርሰው የመጨረሻ የምርቃት ቀን ቃል ግብ ሲገቡና መለያዋን ሲያደርጉ የተሰማውት ስሜት ምንድን ነው? ያለት የተሰማኝ ስሜት ሀዘንና ደስታ ነው። ሀዘኑ ምንድነው? ኮርስ ላይ ሆኜ አባቴ ሞቱ አንድ ወቅት። ስለዚህ በዛን ጊዜ ሀዘንና ደስታ ያልኩሽ አንደኛ በምክትል መቶ አለቃ ተመርቄ፣ ሁለተኛ እንደዛ ሲወጣ የጥቁር አንበሳ የበላይ ኃይል አብ ሐውልት አለ። በሐውልቱ አጠገብ ሆኜ በጣም ደስ ብሎ ነው የተመረኩት። ከምርቃት በኋላ ምክትል መቶ አለቃ ሆኑ። ለመጀመሪያ ጊዜ የት ተመደቡ? ለመጀመሪያ ጊዜ ጥር 1 ቀን 1954 ዓ.ም ተመረቅን። ስንመረቅ
147 ነን። 150 ነበር። ሁለት ሰዎች በአንዳንድ ምክንያት ተቀንሷል። 147 እጩ መኮንኖች ሆሎታ ተመረቅ። እንደ ተመረቅ 15 ቀን ፍቃድ ተሰጠን። ከፍቃዱ በኋላ ቀጥታ ደብረ ዘይት እንድንሄድ የኛ 45ቶቻችን ከነዛ ከ147 ውስጥ 45ታችን ተመርጠን ለአውሮፕላን ዝለላና ለአውሮፕላን ማለት ፓራሹት ዝላይ ለመዝለልና አየር ወለድ ማለት ነው። አየር ወለድ እና ፓራ ኮማንዶ ደግሞ ለመማር እስራኤሎች ነው አስተማሪዎቻችን። እስራኤሎች እዛ ተዘጋጅቶ እኛን ይጠብቃሉ። እኛ እዛ ሄደን ሪፖርት አደረግን። ከዛ በኋላ 45ቶቻችን ስልጠናው ገባን። ስልጠናን እንደገባን ከስልጠና ወደ ስልጠና ማለት ነው። ከስልጠና ወደ ስልጠና በጣም ደግሞ የሚያስመርር ነው። የአየር ወለዱ ምንም አታውቂም። በእውነት መፈጠርሽን ነው የምትጠይው። ከዛ በኋላ ለአንድ ወር ያህል መዝለል፣ መውጣት፣ መድከም በጣም አድካሚ ነው። የማይረሳ ደግሞ ከአድካሚ ሰርተን የምንሄደው ደግሞ ሁልጊዜ ቢፌ ነው የሚቀርብልን ምግብ። ቢፌ ነው የምናነሳው። ወተት እንደፈለግን ነው የምንጠጣው። ይህንን ከጨረስ በኋላ ደግሞ ታወር ላይ አለ። አዎ። እና ታወር ላይ ስትዘል በራሪ ነብር ነው የሚባለው። ከፓራሹቱ ከመውረድ በፊት ከታወሩ ነው የምትዘልው። ታወሩ ራሱ በጣም ነው የሚያስፈርሽ። ከአውሮፕላን በላይ ነው የሚያስፈልግ እና እሱንም ዘለል ነው። ከዘለልን በኋላ ወደ አውሮፕላኑ ይሄን በአውሮፕላን የተማርናቸው አንደኛ ሁለቱን ጊዜ በነፃ ተማር፣ ሶስተኛ ዝላይ ትጥቅ ታጥቀን የተማርነው ትጥቅ ሙሉ ትጥቅ እና ሶስት በቀን ዘለን። እንደገና ደግሞ 2 በሌሊት ዘለን። በእኔ ላይ አንድ የደረሰው ነበረ። ዝላው 3 ሰከንድ ዝላውን ስትዘል እስከ 3 ሰከንድ ፓራሹቱ ካልተከፈተ ተጠባባቂ ፓራሹት ደረት ላይ ታስሯል። እሱን ትመታለች። እኔ እሱን መምታት ላይ 3 ሰከንድ ማለት ከባድ ነው። በ3 ሰከንድ መትቼ አልመታው አላወቅኩም። በጣም ፍጥነት ጨመርኩና ወደ መሬት ቀረብኩ። ወደ መሬት እንደቀረብኩ ተከፈተልኝ። ወዲያውኑ ሲዘል እግሬ የፓራሹቱ የዘለልኩበት በኃይል ሆነና ከመሬት ተጋጨውን፣ በሄልሜትም ተጋጨውን፣ መሬት ዞረብኝ። ከዛ ወስዶ ያኔ አየር ኃይል ገና ናቸው እነሱን በመቋቋም ነው ያሉ። ስዊድኖች ናቸው የሚያቋቁሟቸው። ግን ክሊኒክ ስለነበራቸው በ1954 ዓ.ም እኔን ወስዶ የአየር ኃይል ክሊኒክ ውስጥ አስተኙኝ። ራሴን ሳላውቀው ነው ሌሊት የተኛሁን። ወደ ንጋት ላይ ራሴን ማወቅ ተጀመረ። ከዛ በኋላ ወጥቼ ከሰራዊቴ ጋር ተቀላቀልኩ። ስለዚህ የአየር ወለድ ዊንግ አሎት ማለት ነው? አለኝ። ከአየር ወለድ ስልጠና በኋላ ታዲያ ወዴት ተመደቡ? ፓራ ኮማንዶ ነው የተማርነው። ፓራ ኮማንዶ በተለያየ ቦታ ሰልጥናላል። አንደኛ አዳማ ላይ በሌሊት፣ ሁለተኛ የአዋሽ ወንዝ ለመሻገር በእግር በውሃ ላይ እና በገመድ ተወጥሮ ግራና ቀኝ ገመድ ተወጥሮ እሱ እንድዘል። እኔ የአምቦ ልጅ ስለሆነ አምቦ ልጆች ዋናተኛ ስለሆኑ በርዳሳ ሌልሳ ዋናተኛ ስለሆነ እሱ ሊዘል ይችላል ተብሎ ከ45ቱ ሰዎች ለኔ ቅድማ ተሰጠ። ሐምሌ 26 እና ተወጡት። ከባድ ነው። መከራዬን አይቼ ተወጥቻለሁ። ለመጀመሪያ ጊዜ ውጊያ የተሳተፉት የት ነው? ለመጀመሪያ ጊዜ ውጊያ የተካፈልኩት እኔ 9ኛ ብርጌድ ቀብሪ ዳር ነበርኩ። ነገር ግን ያኔ ትንሽ ሽፍታ እንቅስቃሴ ስለነበረ መቶ መሪ ማለት 32 ሰዎች ናቸው። መቶ መሪ ሆኜ ጦር ይዤ ቅኝት አድርጌ እንዲመለስ ወደ ቆራዬ ተላኩ። ትልቅ ትምህርት ያገኘሁት ያኔ ነው። ይሄ በ1955 ሰኔ 21 ቀን ሰኔ 21 ቀን 1955 ዓ.ም በ9ኛ እግረኛ ብርጌድ ውስጥ እኔ ደግሞ የ4.2 ከባድ ሞርተር የመቶ መሪ ሆኜ ባለሁበት ጊዜ ነው። እንደው በዛ ውጊያ አሁን አብቅቶልኛል አልተርፍም ብለው አስበው ያውቃሉ? በውጋ ውስጥ አዎ። መስከረም 1 በ1937 በጅጅጋ ከተማና በካራ ማራ መካከል ብርብርስ የሚባል ቦታ አለ። እኔ ያኔ የ33ኛ ታንክ ሻለቃ አዛኝ ነኝ።
የታንክ ሻለቃ አዛዡ ታንክ ነው የታጠቅኩት። ታንኮቹ በውጋ ላይ ተገርቶ ትንሽ ታንክ ነው የቀባው እና አንድ 3 ታንክ ለግንባር ለሚያጠቀው ገርባሳ ግንባር ለሚያጠቀው ሰው 3 ተደምሮ ያኔ 3ኛ እግረኛ ሻለቃ ነው የሚባለው። የሱ አዛዥ ደግሞ ሻለቃ ጌታቸው ይመኑ ይባላሉ። እሳቸው ሲሄዱ እሳቸው ከኋላ ተመቱ። ጦሩ ሲመታል እኔም ተመታው። ተስፋ ቆረጥኩ። ጦሩ ተበተነ። ሻለቃ አዛዡ ከኋላ ተመታ። አጥቅሶ ገርባሳን ይይዛል ተብሎ እኔ መርፍ ጥይት ነው የተመታው እና ይሄ እርግጥ ተስፋ ያስቆርጥ ነበር። በእኔ በዛን ጊዜ ተስፋ ቆርጥ ምተርፍ አይመስለኝም አሉ። ጦሩ ካልተዋጋ ምን ይሆናል? እንዴት ይተርፋል? ተው እኔ አሁን ቆስዬ ወድቅ ያለው መሄድ አልችልም። ወገን ካልረዳኝ እንትን አይልም። መጨረሻ ግን እንደ ተስፋ እንደቆረጥኩት አልሆነ። ሰዎች መጥቶ የመኪና መንገድ አስገቡኝ። ከዛ በኋላ ደግሞ በአምቡላንስ ይዞኝ አዶ የሚባል የሕክምና ጣቢያ ወሰዱኝ። እዛ አደርኩኝ። ከዛ ለ3 ቀን ምግብ አልቀመስኩም። እንዳጋጣሚ ደግሞ የኔ ኮርስ አሁን ነፍሱን ይማርና በህይወት የለም ከበደ አርሚዴ ይባላል። እሱም ሻለቃ ነው፣ እኔም ሻለቃ ነው። መርዳሳ ተመቷል ሲባል ፍኔን ፍለጋ መጣ። እንደመጣ በሶ አለ በኮዳ ውስጥ አንድ ኮዳ በሶ ሰጠኝ። አይኔ ሁሉ መሬት ማየት ያቃተው ከዛ በኋላ ነፍሳው። ወታደራዊ ዝምድና እኮ በጣም ከባድ ነው በእውነት። ፈልጎ ነው ያገኘኝ። በጦር ሜዳው ሊመታም ይችላል እኮ በሚመጣበት ጊዜ ህይወቱን ሽጦ ነው ወደ እኔ የመጣው። ለእርሶ በጣም ቅርብ የሆነ ሰው ተሰውቶበታል? አዎ በጣም ቅርብ እንትን የምለው በጣም የተሰማኝ ዘላለም መኩሪያ ይባላል። የግንቢ ልጅ ነው ሻለቃ ዘላለም መኩሪያ እና አንድ ኮርስ ነው እሱ ድሬዳዋ ሆኖ እኔ ቆስዬ ሲሄድ እሱ ነው እኔን ወስዶ ጮራ ሆስፒታል ድረስ ወስዶ አጓጉዞኝ ሕክምና እንዳገኘ ያደረገኝ። ቀኑ በዓል ነው መስከረም 2 ማንም ሰው የለም። ግን እኔ ለሱ ሰው ምልክት ልኬ እዚህ እንጨት ግራር ስር ተኝቻለሁ። ኤርፖርት እኮ ነው የተኛ ነው። ግራር ኤርፖርት ስር ተኝቻለሁ ስል እኔን መኪና ፈልጎ መኪና ይዞ ኤርፖርት መጥቶ እኔን ወስዶ ወደ ቤቱ ወስዶኝ ምግብ አብልቶኝ ከዛ ወደ ጦር እንትን ወሰደኝ ወደ ክሊኒክ ሆስፒታል። እዛ ስንመነው በዓል የለም እንዲሁ ግራር ስር እንድንተኛ አስደረጉን። ምክንያቱም ሞልቷል ሆስፒታሉ ሙሉ ነው እና ውጭ ያደር እና እንደዛ ህይወቴን ምግብም ሰጥተው ህይወትም እንትን ብሎኝ እዛም ሄጄ ደግሞ ሕክምና እንዳገኝና ነፍስ እንዲዘራ ያደረገኝ ሻለቃ ዘላለም መኩራ በቀይ ባህር ዳርቻ ማለት በናቅፋ ግንባር እንደገና ለሌላ ጊዜ ስናገኝ እሱ ደግሞ ተመታ ሞተ። በጣም ያሳዝነኝ እና በጣም አለቀስኩለት እና አንድ ይሄ ነው። ሁለተኛ ጅልማ ሀዘን የደረሰብኝ ግንቦት 17 አምቦ ግንባር ቆስዬ መጥቼ ጸበል ፍለጋ አዳማ ሄጄ ነበር። አዳማ ሄጄ ከዛ ሲመለስ የታንከኛ አባሎች ምን ነገሩኝ? ጌታዬ አስመራ ተያዘ፣ የእኛ ሰራዊትም አስመራ ለቆ ወደ ሱዳን እየተሰደደ ነው ብሎ ሲነግረኝ እስከ ዛሬ ድረስ እንደዛ አለቀስኩ። ያስለቀሰኝ እነዛ ወጣት ልጆች ውጋ ገብቶ ብዙ ነገር አድርገን የጠፋው ነገር እኛ ለቀይ ባህር ነው። አዎ ብዙ ህዝባችን ያለቀው ቀይ ባህር ዳርቻ ለምጽዋና ለአሰብ ነው። ወደ መጨረሻ ደግሞ ብታስታውሱ ሁላችሁም በታሪክ የምታውቁት በ1982 ዓመተ ምህረት የካቲት የባህር ኃይል እጩ መኮንኖች ይመረቃሉ ተብሎ እዛ መጥቶ እና ኮሞዶሮች፣ ኮማንደሮች ሰራዊቱ ወንዱ ሴቶቹም ለማስመረቅ ሙዚቀኞች ጭምር መጥቶ ዝግጅት በሚደረግበት ጊዜ ምጽዋ ላይ ያለው 6ኛ ነበልባል ክፍለ ጦር በጀነራል ተሾመ ተሰማ የሚመራው ሰራዊት በ602ኛ ኮር ስር ሆኖ በሚመራበት ጊዜ የሱና 3ኛ ሜካናይዝድ ክፍለ ጦር ባህር ኃይል ያሉት ግማሾቹ ባህር ውስጥ ገብተው ግማሾቹ ሲሞቱ ተሾመ ተሰማም ደግሞ ራሱን ሲሰዋ
ያ ሁሉ ድርጊት ሲደረግ እሱ የሚያስለቅስ ነው። አስለቅሶኛል። እንደሚታወቀው ውትድርና ብዙ ዋጋ የሚያስከፍል ነው። እስከ ህይወት መስዋዕትነት የሚያስከፍል የሙያ ዘርፍ ነው። ወታደር ደክሞት ስራ አይተው እስከሚሞት ይሰራል። ይሄ ነው ልዩ የሚያደርገው ሙያውን። እርስዎ በህይወቶት ወታደር በመሆኖት ያጡት ነገር አለ? ወታደር በመሆኔ ያገኘሁት ይበዛል። ከሁሉም በላይ የወታደር የሚሰጥሽ ስለ ሀገርሽ ስታስቢ የሚሰጥሽ የስነ ልቦና ዝግጁነት፣ ኩራት በከፍተኛ ደረጃ ይሰጥሻል። አሁን ያልኩሽ እንደው በምሳሌ እንደው የቃላት ሳይሆን በተግባር የምናየው ነው። እኛ ወጣት ተዋጊዎች የገሌ ክፍለ ጦር የገሌ አንልም። ሲዋጉ ቦምብ ሲወረወር ቦምብ እንደሚገል ይታወቃል። ፈንጂ ነው፣ ለአንድ ሰውም አይደለም፣ ለቡድን የሚያጠፋ ነው። ቦምቡ ሲወረወር በፍጥነት ነው፣ በ5 ሰከንድ ውስጥ ነው የሚፈነደው። እሱን ዘሎ ወጣቱ ይዞ በራሱ በሌላ ወደ ጠላት ይወረውራል። ያን ጊዜ ወይም እጁ ላይም ይፈነዳል። ብዙዎቹ በእጃቸው ላይ አይናቸውን ያጠፋል። ምን ይሄ ያንን ያደረገው ልጅ ከሀገር ፍቅርና የበላይነትን ከማግኘት አንጻር ያለ ነው። ይሄ ምንድን ነው የሚሰጣች ልዩ ስሜት ነው። ይሄን የምታይ እኔ ደግሞ ሁለተኛ ወታደር ፈንጂ አሁን በጣም አስቸጋሪ ቦታ ፈንጂ አለ። ይሄን ነገር ካላለፍ ነው ያንን ጠላት ማሸነፍ አንችልም። ያንን ጠላት ለማሸነፍ ይሄ ወታደር ደግሞ እኔ ነኝ ይሄን በር የሚከፍተው ብሎ ወድቆ በሰውነቱ ፈንጂን እየፈነዳ እሱ መንገዱን ከፍተው ይሞታል። ሰራዊቱ በዛ ገብቶ ነው ድል የሚያደርገው። ይሄ በተግባር ያየነው ነው። እንዲህ አይነት ጀግና ስታይ እና እንደው ለሰው ልጅ እውነት አሁን እኔም በማወራ እኮ እውነት አይመስለው ሰውም፣ ግን እውነት ነው። የጦር ሜዳ የነበሩ መሪዎች በሙሉ ያውቃሉ፣ ወታደሮች ያውቃሉ። ይህን ተግባር ያደርጉ ነበረ። ወታደር እንግዲህ በግዳጅ ላይ ሲሆን አንዳንዴ የቤተሰቡን ቀብር ደስታም ላይደርስ ይችላል። ምክንያቱም ያለው ግዳጅ ላይ ነውና። እርስዎ እንደዚህ አይነት ነገር ገጥሞታል? ገጥሞኛል። በአንደኛው ጊዜ የማነሳው በሰርጌ ነው። በሰርጌ በ1972 ሚያዝያ 5 ቀን ሰርጋችን ቀን ነበረ። ይሄ ሰርጋችን ቀን አስቀድሜ ከጄኔራል ተስፋዬ ገብረ ኪዳን የመጨረሻው ሳምንት ላይ ፍቃድ ጠይቄያቸው 28 ቀን ፍቃድ ሰጥቶኛል። የሸዋ ሜዳ ጦሬ እዛች ሰለጥን ነበረ። 2 ክፍለ ጦሮች 18ኛ ተራራ ክፍለ ጦርና 19ኛ ተራራ ክፍለ ጦሮች እዛን ይሰለጥን ነበር። ሁለተኛ መቼ እንደምነቃነቅ ቀደም ብሎልኝ አልተነገረም፣ አይነገርም ደግሞ ይሄ ያለ ደንብ ነው። የበላይ አካል ስለሚያውቀው ልክ በሰርጌ ቅኔ ሚያዝያ 5/72 ዓመተ ምህረት የሰርጌ ቀን ነው። ከዛ ቀን ጀምሬ ነው ፍቃድ የጠየቁት። 28 ፍቃድ ተሰጠኝ። በመካከል በሚያዝያ 3 ጦሩ ንቅናቄ ጀመረ። ወዴት? ወደ ሁርሶ። ጦሩ በተራ ነው የሚሄደው። ንቅናቄ ጀመረና ሁርሶ ገባ። ሁርሶ ያኔ ይሄ ጊንጥ ያለበት ብዙ ንቋጥር ምንም በረሃ ስለሆነ ምንም ነገር ልማት የለም። እዛ ውስጥ ገባና ቦታ እንትን ካምፕ አዘጋጅ ተብሎ እንዲሁ ሜዳ ላይ ለ2 ክፍለ ጦር ተሰጠ። እኔ ግን ከ4 ጀምሮ እንደውም ጓደኛዬ አሁን ሞተዋል፣ ኮሎኔል በቀለ ወልደ ሰማዕት የሚባል የዛ 19ኛ ክፍለ ጦር አዛዥ ጀነራል ማነው ያኔ ኮሎኔል መርዳሳ ምንድነው እንደዚህ የምትሆነው? ሰርገኛ እኮ ነው እኮ ገላይን ሳትታጠብ ጸጉር ሳይስተካከል ነው እንደ ሰርግ የምታካሄደው? ና ብሎ በግድ ነው ወሰደኝ። ከዛ በኋላ ቀጥታ መጀመሪያ የወሰደኝ ፍሏን ታጠብኩና እዛው ደግሞ እንደ አጋጣሚ ጸጉር አስተካካዮች ነበሩ። ጸጉሬን ተስተካከልኩ። ከዛ በኋላ ሚሊተሪ ፖሊስ ውስጥ አዛኝ ነበርኩ። ይሄ አሁን ጦር ኃይሎች መኮንኖች ክበብ ወታደር ፖሊስ ይላል። አሁን መልተነሳ ምልክቱን አለው። እዛ ግቢ ውስጥ ነው ያገባሁት። ከዛ በኋላ ጠዋት ሰርግ ሆነ። ገና እኔ 8 ቀን ነው ተብዬ ሲባል የመልስ የተጠራሁት አንድ ቦታ መልስ የመጀመሪያ ማክሰኞ ተጠራው። በሐሙስ ግን ትልቅ የቤተሰብ
የባለቤቴ ዘመድ የቅርብ አክስት ጠሩ። ትእዛዙ መጣ። እንዴት አድርገን ልሂድ? ተመለሱ ወደ ግዳጅ ተባሉ። ወደ ግዳጅ ነገ ትሄዳለህ። ወታደር ፖሊስ ነው። ወታደር ፖሊስ ደግሞ የተሰጠውን ትእዛዝ የሚያስፈጽም ነው። እምቢ ብል እኮ እዛው ፖሊስ ጋር አባኮ ነው የሚያስገቡኝ። ሌላም አይሄዱም፣ እኔም ፍለጋም አይሄዱም። እና መከራ ሆነ። እንዴት ለባለቤቴ አድርጌ ልናገር? በጣም እንትን ሳል ጠዋት ተነስቼ ነገርኳት። የዛሬ ሐሙስ እኮ መሄድ አንችልም አልኳት። እና በጣም ተሰማት። በእሁድ አግብቼ ሐሙስ ተነግሮኝ አርብ ወደ ድሬዳዋ እንዴት ተደረገ። ያኔ ባቡር ነው። ባለቤቴ ያለቀሰችው ለቅሶ እኔ እንኳን አላለቀስኩም። እሷ ያለቀሰችው ለቅሶ በደንብ ያውቅ የነበረው የኔ ሚንዜ የነበረው ጄኔራል ዋሲሁን ንጋቱ አብረን ስለነበረ ያለቀሰ ነው። ለቅሶ አይደለም ያስታውሳል። አሁን ይሄን ስሰማ በጣም ነው የተለቀሰው። ቤተሰብም ነበረ አጅቦን የመጡት እና አንዱ ይሄ ነው። እና የሀገርን የሚተካ የለም። አንድ ወጣት ወታደር መሆን ቢፈልግ ምን ይመክሩታል? ምን ይመክራለሁ? የምመክረው መቼም ወጣቱን ለሀገሩ ኢትዮጵያ ምርጫ የላትም። ሰው የእናት ምርጫ አለ። እናት ነች አይደል? ኢትዮጵያም ኢትዮጵያ ነች። ሀገሬ እሱ ነው። ስለዚህ በብዙ ነገር ተታለ አትሄድ ይላለሁ። ይህን እመክረዋለሁ። በምክር ካልከው እኛ በእኛ ዘመን የምንናገረው ብዙ ይሰማል። ስለ ጦርነትም ስለምንም ጦር አይሰማም። እኛ የምናውቀውን የሆነም ያልሆነም ልንነግረው እንችላለን። ዛሬ ላለ ወጣት መሆን አንችልም። ቴክኖሎጂ አይፈቅድም። እኔ የማውቀውን ከማውቀው በላይ ወታደሩ ያውቃል። ምን ወታደሩ የ6 ዓመት ከኔ በላይ ያውቃል። እና ግን ምንም ቢያውቆ ዞሮ የፈለገው ነገር ቢፈጠር ሀገርን የሚተካ የለም። ኢትዮጵያ ደግሞ ለኢትዮጵያዊ ኢትዮጵያ ነው የሚሻለው። ሀገር ሄዶ ገንዘብ ሊያገኝ ይችላል፣ ሀብት ሊያገኝ ይችላል፣ ልጆች አግኝቶ ሊያፈራ ሳይንቲስት ሊሆን ይችላል፣ ወደ ጨረቃ ሊሄድ ይችላል። ብዙ ምርምር ይገባል። አሁን የኛ ከኛኛ መጥቶ እኮ ከፍተኛ እንትን ውስጥ ያሉ መኮንኖች ኢትዮጵያኖች አሉ። ግን የሀገር ያንን ነገር ያድርግ እንጂ ኢትዮጵያን አይተካላቸው። ምንም ቢሆን እነሱ በልባቸው ኢትዮጵያን ሳስበው አይቀሩም። ኢትዮጵያ ውስጥ አይቶ ኢትዮጵያን የሚያውቅ ሰው የፈለገው የእድገት ቢኖር የፈለገው ምቾት ቢኖር ኢትዮጵያን አይረሱት። ወታደር መጀመሪያ ለመግባት ያስፈረሻል። ወታደር ውስጥ ከገባሽ በኋላ ከወታደር ውጣ አይልሽም። አዎ ለሀገርሽን መውደድና አለመውደድን የምታየው በውትድርና ውስጥ ነው። በውትድርና የምታሳየው በውሸት አይደለም። ወይም ደሜን አፍሰህ ወይም አጥንትን ከስክሰህ ወይም መስዋዕት ከፍለህ አንድ ነገር ታሪክ ልነግርሽ የማትረሺው። በሮም ውስጥ 2 ታሪክ አለ። አንደኛው ዘርአይ ድረስ ይባላል። ለቤተ መንግስት ወይም መሳፍንት ለሚባሉ ሮም ውስጥ ላሉት እንዳገለገል ሮም ይላካል። ሮም ተግሎ ሲዳር ደግሞ ከቤተ መንግስት ተተልኩ ስለሆነ አደባባይ ጦሩ ሰልፍ ሲያደርግ እሱም ደግሞ ሄዶ ቁጭ ማለት እንትን ነበር ማለት ነው። የሚከለክል አልነበረውም። ታዋቂ ነው። እዛ ነው የሚኖረው። ይሄ ወጣትን ከተሰለፉት ዋጃራ ቁጭ ብሏል። አሁን መሪዎቹ ተናግሮ ኢትዮጵያ ደሃ ነች፣ ዛሬ ጀምሮ እኛን ኢትዮጵያን ገዛና ባንዲራቸውን አውጡ ተብሎ ሰውዬ ባንዲራ ኢትዮጵያ ስር ሰውዬው መንፈሱ ወደ ኢትዮጵያዊነት ሄዶ ከአያቱ ቅድመ አያቱ የሰማው ታሪክ ይሆናል። ሰውዬውም ከሳንጃ ከወታደሩ ወጥተው እዚህ ነው ወቅቱ በሱ ሞት። እሱም ደግሞ ተተኩሶ እዛ ገደሉት። ቀዩ ሳንጃ የተባለው እሱ። ሁለተኛ ደግሞ ይሄ እሱን ሲሞት አብዲሳ አጋ ደግሞ ታስሮ ይሄን ወሬ ይሰማል። ይሄንን ነገር ይሄኛ ኢትዮጵያዊ የሆነ ሰው እንደዚህ አድርጓል ካላችሁ አብዲሳ አጋ ደግሞ አንድ ነገር እስራለሁ ብሎ ድምፁን አጥፍቶ እሱ ደግሞ እዛ እስር ላይ ያሉትን ሰዎች አስተባብሮ ሰብሮ ወጥቶ እስረኞቹን ይዞ በሮም በረሃ ገባ። እሱ ደግሞ ሌላ በእጁ ምንም አልነበረም። መንገድ ላይ ሲሄድ ካራ አገኘ። ቀዩ ካራ የሚለውን ያዙ። ቀንጁ ሳንጃ ቀዩ ካራ የሚባለው በሮም ከተማ ታሪክ የሰራ ነው። ኢትዮጵያኖች ነው የሰሩት። እሺ ጀነራል፣ በመጨረሻ እንግዲህ መልእክት ማስተላለፍ ይችላሉ? የኢትዮጵያ ሕዝብ እኔ ሜጀር ጀነራል መርዳሳ ሌሊሳ የኢትዮጵያ መከላከያና
የፖሊስ ጀግኖች ፕሬዚዳንት ነኝ። በዚህ አጋጣሚ ማስተላልፍላችኋለን። ወጣት ነው፣ ሁሉም ከኢትዮጵያ ነው ሄደው ዘምቶ አድዋ ላይ ድል ያገኘው። ያንን ድል በቀላሉ በአንድ ቀን እንዲያደርጋለው ኢትዮጵያ ያን ጊዜ አንድነቷን የጠበቀ ስለሆነ በአንድ ቀን ነው ውጊያውን ጦርነቱ ያደረገው። እኔ በጦርነት ልጅ ውስጥ ነው ያደግኩት። ብዙ ቦታ ተዋግቻለሁ። እንደ ጦርነት መጥፎ ነገር የለም። ዛሬም በኢትዮጵያ ላይ ይፎከራል እና ስለዚህ አደራችሁ የሚለው ሰላም ፍጠሩ ነው። አመሰግናለሁ። እንግዲህ ጀነራል ለሀገራችን ኢትዮጵያ ላበረከቱት የረጅም ጊዜ የውትድርና ሙያና ስለሰጡን አገልግሎት ኢትዮጵያ ታመሰግኖታለች። ይችን ስጦታ ተቀበሉ። እኔም ለሀገር ይሰርታል፣ ለሀገር የሰርተው ጥቅም ይሰጣል። ስለዚህ እናስታውሳለን እና በብርድ ጊዜ እንድትለብስ ብላችሁ ይሄንን ስለሰጣችሁ ከልብ አመሰግናለሁ። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ዘራችሁ ይባረክ፣ ሀገራችሁ ሰላም ይሁን። በሰላም ኖራችሁ እናንተ ለእድገት እግዚአብሔር ያብቃችሁ። ተመልካቾቻችን ስለነበረን ቆይታ ከልብ እያመሰገንን አምባላይ ፕሮግራማችን ሳምንት ይቀጥላል።